ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የቲክታክ ፎሎወሮቼ እንዴት ናቸው? ሰሞኑን እንግዲህ አንድ ውዥንብር የፈጠረና በጣም እየተራገበ ያለ ጉዳይ አለ። ይህም ጉዳይ ምንድነው? ቤት ከግለሰብ የሚሆን ከሪል ስቴትም ገዝታችሁ ስም ያላዞራችሁ ሰዎች ችግር ውስጥ እንደምትወድቁ፣ ቤታችሁ እንደሚቀማ እና መንግስት እንደው አልፎ ተርፎ ቅጣት እንደሚጥልባችሁ አይነት ተደርጎ በተለያዩ የሶሻል ሚዲያ ፕላትፎርሞች እየተነገረ ይገኛል። ይሄም እንግዲህ ብዙ ሰዎችን ጭንቀት ላይ ጥሏል። ብዙ የፕሮግራም ተከታታዮች በዩቲዩብም እንደዚሁም ደግሞ በቲክቶክ የሚያውቁኝ ሰዎች እየደወሉ ኧረ ምንድነው ጉዳዩ ተጨንቀናል እያሉኝ ይገኛሉ። እውን እንደተባለው ነው ወይ? የመንግስትስ ኢንቴንሽን መንግስት ያሰራጨው መረጃ ወይ ደግሞ ያወጣው ማስታወቂያ እንደተባለው ነው ወይ? ግለሰቦችን ይህን ያህል ከመንግስት ቅጣት እንደሚያስከትልባቸው ንብረታቸውን እንደሚቀሙ ተደርጎ የሚወራው ነገር እውነት ነው ወይ የሚሉና ተያያዥ ነገሮችን ነው ለእናንተ ልነግራችሁ የመጣሁት። አብራችሁኝ እንድትቆዩ ጋብዛችኋለሁ። እንግዲህ የጉዳዩ መሰረት ምንድን ነው የሚለውን በመጀመሪያ ማየት ያስፈልጋል። የጉዳዩ ምንጭ ወይም ደግሞ የዜናው ምንጭ የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ቤት ገዝታችሁ ከግለሰብም ከሪል ስቴትም እስካሁን ድረስ ስሙን ሳታዞሩ ቁጭ ያላችሁ ሰዎች ለተለያዩ ችግር ስለምትጋለጡ ስሙን ብታዞሩ ተመራጭ ነው። ይሄንን ተመራጭ አደርጋለሁ። እባካችሁ ስሙን አዞሩ። ስማቸውን ሳያዞሩ ቁጭ ያሉ ሰዎች ለተለያዩ ተደራራቢ ችግሮች እየተጋለጡ ነው። ስለዚህ አበረታታለሁ በሚል ጥብቅ ማሳሰቢያ ልንለው እንችላለን። በዛ መልኩ ነው እንግዲህ የከተማ አስተዳደሩ የመሬት ልማትና አስተዳደር ቢሮ ኃላፊም እንግዲህ ከሚዲያዎች ጋር በነበራቸው ቆይታ ያስታወቁት። ዜናውም ይሄንን ነው የሚለው። ከዚህ ውጭ እንግዲህ በአዲስ አበባ ከተማ አስተዳደር ምክር ቤት ወይም ደግሞ ካቢኔ በኩል ስም ያላዞሩ ሰዎች እስከዚህ ቀን ያዙሩ፣ ካላዞሩ ይሄንን ይቀጣሉ፣ ወይም ደግሞ ንብረታቸው እንዲህ ይሆናል የሚል የወጣ መመሪያም ደንብም የለም። ስለዚህ ይሄ በሌለበት ሁኔታ በተለያዩ ሶሻል ሚዲያ ፕላትፎርሞች ሙሉ የሆነ ኢንፎርሜሽን ወይም መረጃ ሰው እንዲኖረው ሳይደረግ ሰው ባመጣለትና ደስ ባለው መልኩ እናቶች፣ አባቶች፣ ትላልቅ ሰዎች ስለ ሕግ እውቀቱ የሌላቸው ሰዎች ንብረታቸውን የሚቀሙ መንግስት የሚወስድባቸው ከፍተኛ ቅጣት የሚጣልባቸው በንብረታቸው ላይ ያላቸውን መብት የሚያጡት እየመሰላቸው እንግዲህ እየተጨነቁ ነው። ስለዚህ ይህም ፕሮግራም የምትከታተሉ ሰዎች አንደኛ መንግስት ማሳሰቢያ ወይም ደግሞ ማስጠንቀቂያ ነው ያወጣው ለዜጎቹ። ዜጎች ለተለያየ ችግር ስም ሳታዞሩ ስለቀራችሁ ስሙን ብታዞሩ ተጠቃሚ ትሆናላችሁ። ስለዚህ ስሙን አዙሩ ነው እያለ ያለው። አንደኛ ያው እንግዲህ ከኃላፊዎቹ እንደተናገሩት አንደኛ ለዜጎች ከማሰብ፣ ሁለተኛ ደግሞ እንግዲህ ስሙ ሳይዞር በመቆየቱ ዝም በመቆየቱ መንግስት ማግኘት ያለበትን የስም ዝውውር ገቢና ሌሎች ገቢዎችንም ያው ስለሚያጣ ያንን ገቢ መንግስት እንዲያገኝ ለማበረታታትም ጭምር ነው ተብሎም ደግሞ በሌላ በኩል ደግሞ ይታሰባል። ስለዚህ ያለው ነገር ይሄ ነው። መንግስት እንግዲህ ቅጣት ሲጥል ወይም ደግሞ የሆነን ነገር ፈጽም ብሎ አንድን ዜጋ ባለመፈጸሙ ሊቀጣው የሚችለው ወይም ደግሞ ቅጣት ሊጥል የሚችለው የወጣ ህግን መሰረት አድርጎ ነው። ይህም በተመለከተ ግን የወጣ ህግ የለም። አንድ ሰው ቤት ገዛ፣ ንብረት ገዛ፣ ያንን በዚህን ያህል ጊዜ ውስጥ ካላዞረ ይህን ያህል ቅጣት ይጣልበታል ወይ ደግሞ ይሄ ነገር በላው ላይ ይፈጸምበታል የሚል ህግ እስከሌለ ድረስ እኔ ዛሬ የገዛሁትን ንብረት ደስ ባላይ ጊዜ ችግር ይፈጠርብኛል ብዬ ካላሰብኩ የማዞር መብት አለኝ። ነገር ግን ወደፊት ደግሞ የአዲስ አበባ ከተማ አስተዳደር ይህንን በተመለከተ የሚያወጣው መመሪያ ካለ የሚያወጣው ደንብ ካለ ያንን ደንብ ያንን መመሪያ ህግ ሆኖ እስከወጣ ድረስ መፈጸም ያንን መከተል ግድ ይላል። ነገር ግን አሁን ባለው ሁኔታ የከተማ አስተዳደሩ የመሬት ልማትና አስተዳደር ቢሮ ለዜጎቹ ጥሪ ነው ያቀረበው። ስለዚህ ያንን ጥሪ እንግዲህ ተከትሎ መፈጸም የሚፈልግ ሰው ይፈጸማል። ካልፈጸመ ግን መንግስት ያንን ቤት እንደሚወስድበት ተደርጎ ወይም ደግሞ መንግስት ችግር ለመፍጠር ይህንን ማሳሰቢያ የሰጠ አድርጎ በሶሻል ሚዲያ ሰው ማስጨነቅ ማናፈስ ተገቢነት የለውም። ስለዚህ ይህንን ሌሎችም እንዲሰሙት ሸር እንድታደርጉት ነው። ከዚህ በተጓዳኝ እንግዲህ መንግስት ደግሞ የመጣችሁ ስም ያላዞራችሁ ሰዎች ስም አዙሩ ብሎ ጥሪ ሲያቀርብ ስም ለማዞር በራሳቸው ፍላጎት ይሄ ማሳሰቢያም ከመውጣቱ በፊት የስም ዝውውር ጉዳይ ኖሯቸው ክፍለ ከተማ የሚመላለሱ ሰዎች ኮምፕሌን የሚያቀርቡት ወቀሳ አለ። ብዙ ጊዜ እየተመላለስን ነው፣ በአጭር ጊዜ ውስጥ ሊፈጸምልን አልቻለም፣ ችግር እየተፈጠረብን ነው የሚሉት እና የሚያቀርቡት ኮምፕሌን ስላለ መንግስት ኑና በየክፍለ ከተሞቹ ስማችሁን አዙሩ ሲል
እዛ ደግሞ ያሉ የአሰራር ክፍተቶችን የአሰራር ችግሮችን መጉላላትን እግረ መንገዱ መቅረፍ አለበት ብለው ደግሞ በርካቶች አስተያየት እየሰጡ ይገኛሉ ማለት ነው። ምናልባት ይህንን በተመለከተ እንግዲህ ወይ የስም ማዛወሪያ ጊዜ ገደብ የሚያስቀምጥ ከሆነ ወይ ስም ባለመዛወሩና በመቆየቱ በስም ባላዛወረው ሰው ላይ የሚጣሉ ቅጣቶች ካሉና ሕግ ሆኖ የሚወጣ ነገር ካለ መንግስት ይህን ታሳቢ በማድረግና ምቹ ሁኔታ በመፍጠር ነው ወደዚህ ሕግ ማውጣት ወደዚህ አሰራር መምጣት ያለበት የሚል ሀሳብ አለኝ። ግን በአጠቃላይ ጉዳዩን በተመለከተ ያለባችሁን ውዥንብር ለማጥራት ይሄ ከበቂ በላይ ነው ብዬ አስባለሁ። ይሄ መልእክት እንግዲህ ለሌሎች እናቶቻችሁ፣ ወንድሞቻችሁ እንዲደርስ ሸር ማድረግ አትርሱ። ይህንን የቲክታክ ቻናል ደግሞ ፎሎ ያላደረጋችሁ ፎሎ አድርጉ። አብሬያችሁ የነበርኩኝ የእናንተው ጠበቃና የህግ አማካሪ ሱፋ ከበረ የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ። ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የቲክታክ ፎሎወሮቼ እንዴት ናቸው? ሰሞኑን እንግዲህ አንድ ውዥንብር የፈጠረና በጣም እየተራገበ ያለ ጉዳይ አለ። ይህም ጉዳይ ምንድን ነው? ቤት ከግለሰብ የሚሆን ከሪል ስቴትም ገዝታችሁ ስም ያላዞራችሁ ሰዎች ችግር ውስጥ እንደምትወድቁ፣ ቤታችሁ እንደሚቀማ እና መንግስት እንደው አልፎ ተርፎ ቅጣት እንደሚጥልባችሁ አይነት ተደርጎ በተለያዩ የሶሻል ሚዲያ ፕላትፎርሞች እየተነገረ ይገኛል። ይህም እንግዲህ ብዙ ሰዎችን ጭንቀት ላይ ጥሏል። ብዙ የፕሮግራም ተከታታዮች በዩቲዩብም እንደዚሁም ደግሞ በቲክቶክ የሚያውቁኝ ሰዎች እየደወሉ ኧረ ምንድነው ጉዳዩ ተጨንቀናል እያሉኝ ይገኛሉ። እውን እንደተባለው ነው ወይ? የመንግስትስ ኢንቴንሽን መንግስት ያሰራጨው መረጃ ወይ ደግሞ ያወጣው ማስታወቂያ እንደተባለው ነው ወይ? ግለሰቦችን ይህን ያህል ከመንግስት ቅጣት እንደሚያስከትልባቸው ንብረታቸውን እንደሚቀሙ ተደርጎ የሚወራው ነገር እውነት ነው ወይ የሚሉና ተያያዥ ነገሮችን ነው ለእናንተ ልነግራችሁ የመጣሁት። አብራችሁኝ እንድትቆዩ ጋብዛችኋለሁ። እንግዲህ የጉዳዩ መሰረት ምንድን ነው የሚለውን በመጀመሪያ ማየት ያስፈልጋል። የጉዳዩ ምንጭ ወይም ደግሞ የዜናው ምንጭ የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ቤት ገዝታችሁ ከግለሰብም ከሪል ስቴትም እስካሁን ድረስ ስሙን ሳታዞሩ ቁጭ ያላችሁ ሰዎች ለተለያዩ ችግር ስለምትጋለጡ ስሙን ብታዞሩ ተመራጭ ነው። ይሄንን ተመራጭ አደርጋለሁ። እባካችሁ ስሙን አዞሩ። ስማቸውን ሳያዞሩ ቁጭ ያሉ ሰዎች ለተለያዩ ተደራራቢ ችግሮች እየተጋለጡ ነው። ስለዚህ አበረታታለሁ በሚል ጥብቅ ማሳሰቢያ ልንለው እንችላለን። በዛ መልኩ ነው እንግዲህ የከተማ አስተዳደሩ የመሬት ልማትና አስተዳደር ቢሮ ኃላፊም እንግዲህ ከሚዲያዎች ጋር በነበራቸው ቆይታ ያስታወቁት። ዜናውም ይሄንን ነው የሚለው። ከዚህ ውጭ እንግዲህ በአዲስ አበባ ከተማ አስተዳደር ምክር ቤት ወይም ደግሞ ካቢኔ በኩል ስም ያላዞሩ ሰዎች እስከዚህ ቀን ያዞሩ፣ ካላዞሩ ይሄንን ይቀጣሉ ወይም ደግሞ ንብረታቸው እንዲህ ይሆናል የሚል የወጣ መመሪያም ደንብም የለም። ስለዚህ ይሄ በሌለበት ሁኔታ በተለያዩ ሶሻል ሚዲያ ፕላትፎርሞች ሙሉ የሆነ ኢንፎርሜሽን ወይም መረጃ ሰው እንዲኖረው ሳይደረግ ሰው ባመጣለትና ደስ ባለው መልኩ እናቶች፣ አባቶች፣ ትላልቅ ሰዎች ስለ ሕግ እውቀቱ የሌላቸው ሰዎች ንብረታቸውን የሚቀሙ መንግስት የሚወስድባቸው ከፍተኛ ቅጣት የሚጣልባቸው በንብረታቸው ላይ ያላቸውን መብት የሚያጡት እየመሰላቸው እንግዲህ እየተጨነቁ ነው። ስለዚህ ይህም ፕሮግራም የምትከታተሉ ሰዎች አንደኛ መንግስት ማሳሰቢያ ወይም ደግሞ ማስጠንቀቂያ ነው ያወጣው ለዜጎቹ። ዜጎች ለተለያየ ችግር ስም ሳታዞሩ ስለቀራችሁ ስሙን ብታዞሩ ተጠቃሚ ትሆናላችሁ። ስለዚህ ስሙን አዙሩ ነው እያለ ያለው። አንደኛ ያው እንግዲህ ከኃላፊዎቹ እንደተናገሩት አንደኛ ለዜጎች ከማሰብ፣ ሁለተኛ ደግሞ እንግዲህ ስሙ ሳይዞር ዝም በመቆየቱ መንግስት ማግኘት ያለበትን የስም ዝውውር ገቢና ሌሎች ገቢዎችን ያው ስለሚያጣ ያንን ገቢ መንግስት እንዲያገኝ ለማበረታታትም ጭምር ነው ተብሎም ደግሞ በሌላ በኩል ደግሞ ይታሰባል። ስለዚህ ያለው ነገር ይሄ ነው። መንግስት እንግዲህ ቅጣት ሲጥል ወይም ደግሞ የሆነን ነገር ፈጽም ብሎ አንድን ዜጋ ባለመፈጸሙ ሊቀጣው የሚችለው ወይም ደግሞ ቅጣት ሊጥል የሚችለው የወጣ ህግን መሰረት አድርጎ ነው። ይህም በተመለከተ ግን የወጣ ህግ የለም። አንድ ሰው ቤት ገዛ፣ ንብረት ገዛ፣ ያንን በዚህን ያህል ጊዜ ውስጥ ካላዞረ ይህን ያህል ቅጣት ይጣልበታል ወይ ደግሞ ይሄ ነገር በላው ላይ ይፈጸምበታል የሚል ህግ እስከሌለ ድረስ እኔ ዛሬ የገዛሁትን ንብረት ደስ ባላይ ጊዜ ችግር ይፈጠርብኛል ብዬ ካላሰብኩ የማዞር መብት አለኝ። ነገር ግን ወደፊት ደግሞ የአዲስ አበባ ከተማ አስተዳደር ይህንን በተመለከተ የሚያወጣው መመሪያ ካለ የሚያወጣው ደንብ ካለ ያንን ደንብ ያንን መመሪያ ህግ ሆኖ እስከወጣ ድረስ መፈጸም ያንን መከተል ግድ ይላል። ነገር ግን አሁን ባለው ሁኔታ የከተማ አስተዳደሩ የመሬት ልማትና አስተዳደር ቢሮ ለዜጎቹ ጥሪ ነው ያቀረበው። ስለዚህ ያንን ጥሪ እንግዲህ ተከትሎ
መፈጸም የሚፈልግ ሰው ይፈጽማል። ካልፈጸመ ግን መንግስት ያንን ቤት እንደሚወስድበት ተደርጎ ወይም ደግሞ መንግስት ችግር ለመፍጠር ይህንን ማሳሰቢያ የሰጠ አድርጎ በሶሻል ሚዲያ ሰው ማስጨነቅ ማናፈስ ተገቢነት የለውም። ስለዚህ ይህንን ሌሎችም እንዲሰሙት ሸር እንድታደርጉት ነው። ከዚህ በተጓዳኝ እንግዲህ መንግስት ደግሞ የመጣችሁ ስም ያላዞራችሁ ሰዎች ስም አዙሩ ብሎ ጥሪ ሲያቀርብ ስም ለማዞር በራሳቸው ፍላጎት ይሄ ማሳሰቢያም ከመውጣቱ በፊት የስም ዝውውር ጉዳይ ኖሯቸው ክፍለ ከተማ የሚመላለሱ ሰዎች ኮምፕሌን የሚያቀርቡት ወቀሳ አለ። ብዙ ጊዜ እየተመላለስን ነው፣ በአጭር ጊዜ ውስጥ ሊፈጸምልን አልቻለም፣ ችግር እየተፈጠረብን ነው የሚሉት እና የሚያቀርቡት ኮምፕሌን ስላለ መንግስት ኑና በየክፍለ ከተሞቹ ስማችሁን አዙሩ ሲል እዛ ደግሞ ያሉ የአሰራር ክፍተቶችን የአሰራር ችግሮችን መጉላላትን እግረ መንገዱ መቅረፍ አለበት ብለው ደግሞ በርካቶች አስተያየት እየሰጡ ይገኛሉ ማለት ነው። ምናልባት ይህንን በተመለከተ እንግዲህ ወይ የስም ማዛወሪያ ጊዜ ገደብ የሚያስቀምጥ ከሆነ ወይ ስም ባለመዛወሩና በመቆየቱ በስም ባላዛወረው ሰው ላይ የሚጣሉ ቅጣቶች ካሉና ህግ ሆኖ የሚወጣ ነገር ካለ መንግስት ይህን ታሳቢ በማድረግና ምቹ ሁኔታ በመፍጠር ነው ወደዚህ ህግ ማውጣት ወደዚህ አሰራር መምጣት ያለበት የሚል ሀሳብ አለኝ። ግን በአጠቃላይ ጉዳዩን በተመለከተ ያለባችሁን ውዥንብር ለማጥራት ይሄ ከበቂ በላይ ነው ብዬ አስባለሁ። ይሄ መልእክት እንግዲህ ለሌሎች እናቶቻችሁ፣ ወንድሞቻችሁ እንዲደርስ ሸር ማድረግ አትርሱ። ይህንን የቲክታክ ቻናል ደግሞ ፎሎ ያላደረጋችሁ ፎሎ አድርጉ። አብሬያችሁ የነበርኩኝ የእናንተው ጠበቃና የህግ አማካሪ ሱፋ ከበረ የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ